እሺ አሁን ወደ ጉዳያችን እንግባ። የማታድርበት ቤት አታምሽ ትለኝ ነበር እናት። ላይቀርልኝ ላይቶ እንግባ። አንተ ግን አያስጠላም? አመቱን ሙሉ የሰው ብር ወስደ እንቅልፍ አይወስደኝም ምናምን ስትል አያሳዝንም? እሱ እንደሌላው ሰው ስለማይናገር ሳሚ ስለሆነ እኮ ነው የታገሰ እኮ የተወኩ እንዴ። ስንት ችግርተኛን ስንት የደሃን ቤት የሚረዳ ሰውዬ አንተ የሚቀጣ ሰው ነው እሱ። ሳሚ የሚቀጣ ሰው ነው። ምን ሆነ ነው የወሰድከውን በአግባቡ ካልመለስክ ምንድነው ችግሩ? አሁን ብሩን ትሰጠዋለህ ወይስ አትሰጠው? ሰጠዋለሁ። እኔ የሰው ገንዘብ ምን ያደርግልኛል? ግን እኮ ከባድ ችግር ውስጥ ሆኜ ነው አባ። ይኸው ልቅቤው አሁን ለመጨረሻ ጊዜ ነው የማውራ። ገንዘቡን አምጣው። አይደለም እኮ ሳሚ ምን መሰለ፣ ልታሰምጠኝ እንዳትሞክር። አሁን ምንም ወሬ አልፈልግም። ገንዘቡን አምጣው። እሺ ሰጣለሁ፣ ግን ከልብ ብቻ አንዴ ስማ። ከልብ ስማ። ኧረ እባክህ ከልብ ስማ። አሁንም እንደለመርከው ተነስተህ ልትሄድ አንተ በቃ ሁሌ ሰውን አቅልጠ ከመሄድ ውጭ ምንም ነገር የለም። አረ ማስመጥ አይደለም፣ እኔ ብዙ ችግር ውስጥ እኮ ስለገባው ነው። ለምን አትረዱኝም? ቅቤው ዝም ብዬ ማዳመጠ ምክንያት ስላለኝ ነው። አንተ ብቻ ነህ እንደ ሰፍሮ አራዳ። ግድ የለህም መልስለት። ነገም ለአንተ ከጎን የሚቆም ሰው ነው። አታስቀይመው ሳሚ። እናንተ ብሳችሁ ትቀመጣላችሁ። ሳሚዬ ምን መሰለ ይኸውልህ ፓስፖርቱን ኮፒ አድርጌ ወደም ድረስ ልኩልታለሁ። የሚፈልጉት ነገር ካለ በማንኛውም ሰዓት መደወል ይችላሉ። እቺ ደግሞ የዋይፋይ ፓስወርድ ናት። ኮኔክሽን ችግር ካለ ያሳውቁ። ቴንክ ዩ። አመሰግናለሁ። እሺ ይሄ ሁሉ መከራና ስቃይ ውስጥ ሆኜ እንደዚህ ቆሜ መሄድ ራሱ ተአምር አይደል? ሰው እኮ ራሱን የሚያጠፋው ወዶ አይደለም፣ በጠራራ ፀሐይ ቀኑ ጨልሞበት ነው። ሳሚዬ በእውነት እንደዚህ አይነት ስቃይ ውስጥ ሆኜ ነው ያለሁት፣ ግን ለማንም አልናገርም። ችዬው ነው ያለሁት። ችዬው። አንተ ሰበብ አታጣ እንዴ? ገንዘብ እኮ ከሰው ህይወት አይበልጥም። ይሄ ሁሉ ነገር አውርቻችሁ ለነገሩ ምንም አልፈርድም። ዘመኑ በጣም ከፍቷል። በጣም አይደለም ሰው ከወዳጁ ከገዛ ወንድሙ ላይ የጨከነበት ዘመን ነው። ሳሚ ሰበብ ነኝ። ይሄ ሁሉ ነግሬያችሁ ሰበብ ቅቤው። እሺ ገንዘቡን መች ትሰጠዋለህ? መች ትመልሳለህ? ከነገርኩ መከራና ስቃይ ውስጥ ልውጣና አመጣለሁ። መቼስ ሳሚዬ ገንዘቡን ይዤ እንቅልፍ እንደማይወስደኝ ጠንቅቀህ ታውቃለህ። እሱን እንኳን አላውቅም። ገንዘቡን አምጥቼ ስሰጥ ያኔ በግልጽ ታውቀዋለህ ሳሚዬ። እኮ የሚገርመኝ ቅቤው ከአመት እስከ አመት እማይ ከዜጋ ጋር ነው ታመላልሳለህ። ይሄን ዶላር ታፍሳለህ። ገንዘቡን የት ነው የምታረገው? ስጠው ለሰውየውና በሰላም ብትሄድ አይሻልም? እባክሽ አንድ ነገር ላስቸግርሽ ነበረ። እዚህ አገር ውስጥ አንድ ስልክ መደወል ፈልጌ ነበረ፣ ካላስቸገርኩኝ እባክሽ። ኦኬ ዘግቼ ዝም ብዬ ልደውል? ቴንክ ዩ። ሄሎ ማን ልበል? ዮሐንስ ነኝ። ፍሳ ነበር ስልክህን የሰጠኝ።
ፍሳ እሺ ምን ነበረ? አላወቀውም። ፍስሐ አውስትራሊያ። ወይ ፍስሐ ወንድሜ፣ ወይኔ አራቀሃለሁ። ፍስሐ ወንድሜ እኮ ሁሉንም ነገር በቴሌግራም አስረድቶኛል። በጣም ይቅርታ፣ በእውነት በጣም ይቅርታ። መጣው። የት ነህ አሁን? እኔ እዚህ 22 አካባቢ የሚገኝ ቪላ አዲስ ሆቴል ነኝ። መጣው። 10 ደቂቃ ጠብቀኝ፣ 10 ደቂቃ። እሺ ወንድሜ፣ እሺ። ሼሪንግ ነገር ልሸፍናት ለሳሚ ተወዝም በላይ ዘይድ ይሻላል። እሺ ሳሚዬ ካልክ እዩት እንግዲህ ይመጣል፣ ወሬ አግበስብሶ ዝም ብሎ ይሄዳል። አናድድም? ይቅርታ ምን ልርዳ? እናንተ ሪሴፕሽኖች ደግሞ እዚች ጋር ስትቀመጡ መልአክ የሆናችሁ ይመስላችኋል። አሁን በዚህ ጊዜ ሰውን ይረዳል እግዚአብሔር እያለ። ምን ልርዳ? ይቅርታ ምን ፈለክ ለማለት ነው? ስቀልድሽ ነው ለጨዋታ። ሩም 404 የቱ ጋር ነው? አቶ ዮሐንስ ፈልገ ነው? በትክክል። ሄሎ አቶ ዮሐንስ፣ ሰው ፈልጎስ ነበር። ስምህ ማለት ነው? አሹ። እሺ መልካም፣ መግባት ትችላለህ። 4ኛ ላይ 404 ነው። ታንኪ ዩ፣ በጣም ነው የማመሰግነው። ሰላም ነው? እንዴት ነው? ስላገኘው በጣም ደስ ብሎኛል። ሰላም ነው? አለን። ሰላም ነው? አለው። ፋስትልሽ ላጥምለሽ መጣሽ እንዴ? ዘመዴ የፍሳ ያደራ ሰው እኮ ነው። ስለመጣ በጣም ደስ ብሎኛል በእውነት። እንዴት ነህ ፍሳ ወንድሜ? እንዴት ነው? ደህና ይዞኪ ምን ይሆናል ብለን የተመቸው ሀገር ላይ ነው። ፍስሐ ተአምረኛ ሰው እኮ ነው። ስንት ታሪክ አሳልፈናል መሰለ። ከተማዋን በአንድ እግሯን ያቆምናት። እንደውም መጨረሻ ላይ ከተማዋ ራሷ አዲስ አበባ በአንደበቷ ፍስሐ አልቻልኩም ከሀገር ለቀው ውጣልኝ ስትለው እኮ ነው ሄደው። ፍስሐ አንደኛ ሰው። ፍስሐ ለሁሉም ምቹ ሰው ነው። በጣም በዛ ላይ ደግሞ ቅን መልካም ሰው። ከምር ነው ሲሄድ እንደ ስጋ ወንድሜ ነው ቅር ያለኝ። ቆይ እንደውም እደውልለትና እንደተገናኘን ይወቅና ልቡ አረፍ ይበል። ደውልለት እስቲ። ትንሽኛ ሀገር ኔትወርክ ከባድ ነው። ሄሎ ፍስሐ ወንድሜ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ከዮሐንስ ጋር ተገናኝተናል። ከሱ ጋር ሆኜ ነው ማወራ። አረ ምን ችግር አለው እንዴ? ወንድሜ እኮ ነው ወንድሜ። ይኸውልህ ፍስሐ ካንተ ጋር የነበረን ደስ የሚል ቆይታ በእጥፍ ነው ምን ደግሞ እያልኩ ምንም አታስብ። ከኔ ጋር ሆኖ እንዴ? እሺ መልካም። ቆይ አገኘው። Hey, what's up, bro? ለኔም ወንድሜ ነው። ዝም ብሎ ይጨነቃል እኮ። ስለሚጨነቅ Thank you, bro. Thank you for everything. I will call you. Yeah. I will. Okay. Thank you, bro. ፍስሐ ለሰው እኮ ስለሚጨነቅ ነው። ልቡ አያርፍም። ሻወር ወስጄ ሆዴ ባዶ ሆናብኛል። የሆነ ነገር ብንበላ ደስ ይለኛል። ቆንጆ ምሳኔ ነው የምጋብዝህ። Thank you. It's okay about that. እንዴት ነው ታዲያ ሀገራችን? እኔ የምለው 12 ዓመት ሙሉ እናት ሀገርህን ሳታይ እንዴት አስቻለ? ምንድነው አበሻ ምንድነው የሚለው? ላይችል አይሰጥ።
ላይ ይሰጣል። ምን እንደምትፈልገው ሳይሆን እንደማትፈልገው የሚያስኖርህ ሁኔታ ብዙ ናቸው። የሚገርም ግን ምን ተገኝተው ነው የቆየው? ያው በፊት የወሰዱኝ በማደጎ የወሰዱኝ ቤተሰቦቼንም ትቼ መውጣት ራሴንም ሃንድል አድርጌ እስክችል ድረስ ብዙ ጣጣ አለው። ብቻ ሹዬ ልክ ነው። ደግሞ ሄደ በዛው አልቀረ ይሄው መጣ። ስንቱ መሰለ እንደ ሄደ የሚቀረው አገሩንም እኮ ዞር ብሎ ማያይ ስንት ሰው አለ መሰለ። አንተ እኮ ፍላጎትህን ቢያንስ መተ አሳክተሃል አይደለም እንዴ? እናት ሀገርህንማ እንዴት አገኛት? ግን ቆንጆ ነች አይደለ? እኔ ዩቲዩብ ላይ ምናምን እንደማየው አይደለም። በጣም ነው ናይስ የሆነው በጣም። እኔ ምን የት ነው ምግብ ምን በላው ታዲያ? የሚገርም ምሳ ነው መጋብዘ። ትንሽ ትግስት ይኑር። ቴንክ ዩ። እስቲ እንድረስ። በዛች ፈቀኛ በኩል ገባት፣ አስፋልቷን ገባት። አንተኮ አሜሪካን ሀገር ስጋ እንደሌለ ነው የምታስበው። በስመ አብ ወወልድ ወመንፈስ ቅዱስ። አቤት ግሎባላይዜሽን! አሜሪካን ጥሬ ስጋ አለ። ኦፍ ኮርስ ግሎባላይዜሽን በቃ ዓለምን አንድ አደረጋት አይደለ? የእንጀራው ሲገርመን ጭራሽ ጥሬ ስጋውንም ወሰዱብን። በዚህ አይነት ጥሎውንም ጨጨብሳውንም ገንፎውንም ሉሉ አድርገውናል ማለት ነው። አዎ አንዳንድ አበሻ ሬስቶራንቶች ሊኖር ይችላል። ወይ ጉድ! ታዲያ እናንተ ዲያስፖራዎች ምኑ ነው የሚናፍቃችሁ? አንተ አሹዬ ሰው አገር ላይ ቁጭ ብለ ያ አገር አለመሆኑን ስታቀው ነው የአገርህን ስሜትና የአገርህን ፍቅር የምታቀው። የሚገርም ጌታ አገሬ ላይ ቁጭ ብዬ አገሬ እንዳንተ ያያት ማንም አላገጠኝም። በጣም የሚገርም እይታ ነው ያየው። እባክህ ካንደበተ ለወጡት ምርጥ ቃላቶች ኖ አሄድ ጉርሻ አልወድም። አትወድም? እሺ እንዴት ነሽ ታዲያ? አዲስ አበባ እንዴት አያት? በጣም አምሮባታል። ኢንተርኔት ላይ ምናምን እንደማየው ብቻ አይደለም በጣም ነው የሚያምረው። ያ ደግሞ ቺኮቹ በጣም ነው የሚያምሩት። ሴቶቹንማ ተዋቸው። ሁሉም አምሮባቸዋል። ሁሉም ቆንጆ እህትማማቾች እኮ ነው የሚመስሉት። ሂውማኔራቸው አንድ፣ ቻፕስቲካቸው አንድ፣ እዚህ ጋር አንድ፣ እዛ ጋር አንድ፣ ሁሉም እኮ አንድ። በነገራችን ላይ ከተማችን ለመዝናናት በጣም ተመራጭ ሆናለች። በጣም ብዙ የሚያዝናኑ ቦታዎች አሉ። ማታ አንደኛ የተባለው ክለብ ይዤ እሄዳለሁ። ደስ ይለኛል በደስታ። እሺ ብሮ ና አባ ሂሳቡን አምጪልኝ እስኪ። ኖ ለሚቴክ እናንተ ዲያስፖራዎች ደግሞ ታበዙታላችሁ። እኔ አይደል እንደ ምሳ ልጋብዝ ብዬ ያመጣው። ይሄን ቴክ ኬር አድርገውና ዘማ ይሄን ዘርዝርልኝና ይሻላል። እንግዲህ አስቸገርኩ ምንም እቺን ሂሳቧን ልዝጋ። ትንሽ ነው። ና አባ አሉ ና መልሷን አንቻት ነኝ። ይበቃል። ባንዴ ሁሉንም ከመፈረካከስ ቀስ እያለ ቢፈረከስ ይሻላል። እዚህ ሀገር እኮ ገንዘብ መሮክ ከጀመረ እኔ ነኝ ያለ አትሌት አይቀድመው። በስመ አብ 100 ብር በቅስፈት ነው አውሎ ንፋስ በላት እንዴት እንደምትበር። እዚህ ሀገር ገንዘብ በምንም ታመር ቆሞ አያውቅም። እንደሮጠ ነው ላጥም ነው የሚለው። እሺ በጣም ፈኒ ሰው ነህ ማን፣ በጣም እያዝናናኝ። እኔ ደግሞ አንተ ነው የገረምከኝ። ሃው ፍሳ ራሱን ኮፒ አድርጎ አይደል እንዴ ላከልኝ? እንዴት እንዴ የሚገርም እኮ መመሳሰል ነው።
ሁለታችሁም አራዳ ቅን መልካም ሐሳቢ የሚገርም መመሳሰል የሚገርም ነው በእውነት በጣም ነው የተመቸኝ እሺ ወደው እኔንም በጣም ያዝናናኝ ነው እኔም ብለ ዶላሩን ነው ዳይመንድ ያላችሁት ቼንጁን ነው ደግሞ መፈረካከስ ያላችሁት አይደል አይ ቲንክ ያራዳ ቋንቋ መሆኑ ነው ታዲያስ በእርግጥ ዳይመንድ የምትለው ትንሽ ተጋና ሊሆን ይችላል መፈረካከስ የሚለው ግን ግልጽ ይታረን እስኪ አስበው እኔ ነኝ ያለ ድንጋይ በምንም መዶሻ ቢመታ 40 ጊዜ ፈረካከሰን ለነገሩ ልክ ነህ ዘማን በዚህ የምታክል ገንዘብ ይሁላ ገንዘብ ካገኘን ከመፈረካከስ ከሚለው ቃል የሳይንስው ነው እንደው ታዲያስ ደሞ እንደመጣ ደከምከኝ እንዳትል እሩን ገብታ አረፍ በል ማታ የከተማችን አንደኛ ክለብ ፈታ እንላለን አይሻልም ኦኬ ደስ ይለኛል ቴንክ ዩ እንዴት ሆነ አቶ ዮሐንስ? አቶ ቢቀር አይሻልም? ይቻላል ዮሐንስ። ፈገግታሽ በጣም ነው የሚያምረው። አመሰግናለሁ። ትንሽ ፈገግታ ሾርት አንሰር ያው መኮሳተር ነው አይደል? ሊሆን ይችላል። አመሰግናለሁ። ጫትቃሚ ወንድ በጣም የሚቀነው ጫትቃሚ ሴት ሲያገባ ነው ይባላል። ለምን አትሉ? ለምን? ልክ እሱ ስራ ድክ ነብሎ ሲመጣ እሷ ቀድማ ጫቷን ይዛ ምርቅ ነብላ ተጠብቀዋለች። በምርቃ ነው ይቀናል። አይቂባችን አንተ ስትመጣ በቃ ጨዋታ ሁሉ ይቀየራል። ከሀዘን ወደ ደስታ፣ ከዝምታ ወደ ጨዋታ፣ ካለመኖር ወደ መኖር። ካለመኖር ወደ መኖር የሚለውን እዛ ያዡ። ዛሬ ይውላችሁ እራሳችሁን ቻሉ። እኔ ምንም ማያገባኝ ምክንያቱም እንቅስቃሴ ሁሉ ተቀይሯል። ከባድ ዲያስፖራ ሀገር ውስጥ ገብቷል። ይሄ በገንዘብ እንቅስቃሴ ትቻለው በዶላር ውሎዬ ከፍ ያለ ቦታ አለ። ጥሬ ገንዘብ ይዤ አልንቀሳቀስም። እንዴ ቂቤው አዲስ አጥቂ ሀገር ውስጥ ገባ እንዴ? ከባድ ነው ከባድ። ለዚያውም ማጥቃት ከጀመረ ሳያገባ የማይመለስ ከባድ አጥቂ። ዋው 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 ዋው! ና ና ና ና ወይኔ እንዴት እንደናፈቀኝ አቤት አቶ ዮሐንስ ምን ልርዳዎት? እባክሽ ሲም ካርድ ማውጣት ፈልጌ ነበር። ይቻላል? ይቻላል። ፓስፖርት ካለዎት ከቴሌ ማውጣት ይችላል። እኔ ምለው የሚቸግር ነገር ካለ ጠይቀኝ ብለሽኝ ነበር። አዎ ብዬሽ ነው። ታዲያ ኮስተርናው ምንድነው? ነው ወይስ ሆቴሉ እንጂ አንቺ እንግዳ አቀባበሉን አልፈለግሽው? ታዲያ ሆቴሉ አይበቃም? እኔ በግሌ ምን ቤት ነኝ። ቃላቶችሽ ከባድ ናቸው። በዛ ላይ የገባሽን ነገር እንዳልገባሽ ማለፉን ተከነሽበታል። ታዲያ ይሄን ያክል ከገባ በስራና በስራ ብቻ ብንገናኝ ይሻል ካልሽ ምን ይደረጋል። መልካም ቀን። አመሰግናለሁ። ላንተም መልካም ቀን።
ኧረ በስመ አብ እናንተ አክስላችሁታል። ይሄንን እንደ ጥንጦ ነው የምትጠቡት። በለው ሰፍረጆች እሺ ይኸውልሽ ሜሪ የባለፈው አጥቂ ማጥቃት ስትሞክሪ ነው ያመለጠሽ። አንቺ አልገባሽ። ማጥቃት ስትጀምሪ እየተከላከለ መከላከል ሲጀምር እያጠቃሽ ስታወዛግቢው ነው ሀብታም ወንድም በእጅሽ ማስገባት የምትችይው። ሀብታም ወንድ ደግሞ ፎንቃ ካልያዘው በምንም ታምር አይፈነቀቅም። ጨዋታው እዚህ ጋር ነው። እባክህ ስለባለፈው አታውራ። ደግሞ የረሳሁልህ እንዳይመስል ራስን ያስበላኝ። ተይ ሜሪ ያንቺ ጥፋት ነው። እሱ ሀሳብ ሲቀይር እኔም ተከትዬ ሀሳቡን ቀየርኩ። እንዴ ይኸውልሽ በዚህ ዘመን ደግሞ ቋሚ ሀሳብ የሚባል ነገር የለም። ዊቂ በእውነት እናውራ ከተባለ አንተ ነው የቸኮልከው። ምክንያቱም እሱ በጣም ወዷት ነበር። ታንቺ ደግሞ ይኸውልሽ በፍጥነት ሀሳቤን ባልቀይር ኖሮ ቀድሞ ሀሳቡን ይቀይርብኝ ነበር። አረ ምንድነው እንዴ ያለፈውን ተተን ስለ አዲሱ አጥቂ እናውራ እንዴ? ቆይ እሺ ግን አሪፍ ይመስላል ላል እንዴ እንዴ ያበደ ነው። ያበደ ብቻ ገንዘብም ምቾትም ያሰቃየው ሀብታም ዲያስፖራ እኔ ደስ እንደሚደሙ ምስኪን ነገር ይመስላል። ደግሞ በዛ ላይ ቅቤው ታውቃለህ ከእድሜ ጋር የሚቀያረብ አጥቂ በጣም ነው የሚመች። ቶሎ አትመኝ። ይሄ እኮ ነው ችግርሽ። አትፍጠኝ እኔ ቆንጆ። ልክ ነው። ወንዶች ቀድመሽ ስትወጃቸው ክብርሽን ሁሉ ነው የሚያረክሱት። ወንድ ልጅ ውሻ ስታረግ ነው እንደ ጥላ የሚከተልሽ። እኛ ወንዶች ለፍተን ደክመን እንደ ወርቅ ቆፍረን ስናገኘው ነው ክብር የምንሰጠው። ደግሞ ልክ እኮ ነው። በቀላሉ ላገኘነው ነገር ክብር ይሰጣል። ይኸውልሽ ስሚ፣ እኔን ከሰማሽኝ ያልፍልሻል፣ ካልሰማሽኝ ደግሞ ያልፍብሻል። ኧረ ሰማሃለሁ። አንተን ሰምቼ ከዚች ሀገር ልቅ ብል ነው የሚሻለው። ይኸውልሽ ምን ታደርጊያለሽ መሰለሽ ኧረ በቃ ገባሽ? በደንብ እንዲያውርታችሁ እንዴት ነው የማይገባኝ? ግልጽ ነው፣ በጣም ግልጽ ነው። አይዞሽ እሺ ይሳካል። እሺ እናቴ እዚህ ሀገር ተዘሎ ውስኪ አይጠጣም። በቢራ ታማሙቃለህ፣ ከዛ በውስኪ ፈታ ትላለህ። ኧረ እባክህ ደግሞ እኮ እዚህ ሀገር ከ6 ሰዓት ወደዚህ ክለብ አይሞቅም። ኦኬ ጓጉቻለሁ ገመኝ ለማየት። መታገዝ ግድ ነው። ኦኬ እኔ ምን ቤተሰቦች እዚህ አዲስ አበባ ናቸው? አሹዬ እኔ የማደጎ ልጅ ነኝ ብሮ። ትምህርት ቤት እያለን ህጻናት ማሳደጊያ ውስጥ ማለት ነው እዛ ውስጥ እያለን አንዲት ነጭ አይታይ ነው ከዚህ ሀገር ይዛኝ የወጣችው። ከዛ 10 አመት በኋላ 10 አመት ሲሆነኝ ምናምን ይዛኝ መጣች። ሀገርህን ላሳየ ብላ እንደገና ደግሞ በራሴ 15 አመት ሲሞላኝ መጣሁኝ። ከዛ ይሄው እንደገና አሁን መጣሁኝ። እዚህ ሀገር እናትም አባትም የለኝም። አለ እንዳንተ አይነት ጥሩ ሰውማ ቤተሰብ ማፍራት በቀላሉ ነው የሚችለው። ለምሳሌ እኔ ወንድም ነኝ። ቀስ እያልን ደግሞ እህትም እናትም አባትም እናፈራለን። ኮርስ ያ እንጨምራ አንዳንድ እንጨምራ አይሻልም? አይ ኖ ኖ ኖ ኖ ኖ እኔ ብዙ ቢራም አይገባልኝም። አይ ኒድ አልኮሆል ፕሊዝ። ስላላወቀው እኮ ነው። እሺ እንሂድ ሂሳብ No, I got it. ኧረ ችግር No. Let me pay. እዚህ ሰፈር እንደፈለክ ፈታ በል። የዚህ ሰፈር ከንቲባ በለኛ። ይሄ የሚገርም ክለብ ነው ደግሞ።
አንተ እውነትም ከንቲባ ነህ። ምን ታደርገዋለህ? የዋ ስትሆን የሰው ፍቅር ብቻ ነው ሀብታባ ብራዘር። ሌላ ምን ሀብታለን? የሰው ፍቅር ብቻ ነው ያደለን አይደለም እንዴ? ምን ይምጣ ምን ይመቻል? ኧረ ዘመድ ቤተሰብ ኧረ ምንድን ነው? ኧረ ብራዘር ብራዘር እንዲህ አይባልም ብራዘር። ይመችሽ ሳሚዬ ሳሚ አባቴ ኧረ ምንድን ነው? አታፍርም? ቅርብ የተበደልከውን ብድር ሳትመልስ ኧረ አንተ እንዴ! ኧረ ይደብራል እንዴ! እንዲህ አንተ የሰፈር ስም የሚለው ኧረ የሚለው አንተ በቃ አባቴ ሰላም በይዋል። በጣም ነው የምታምሩት። ምን ይምጣ? I'll be back. እሺ ችግር ፈታበል ኧረ ፈታበል ምንድን ነው? ምነው ብራዘር ደበረህ እንዴ? ትንሽ አየር ፈልግ። ሳራዝኛው እንደፈለግኩን ውጪ ሞት አየር መውሰድ ትችላለህ። ምንም እንዳያሳዝን። ሜሪ እንዴት ነች? ብራዘር ተመቸችህ? ችግር አለ? የምን ችግር አመጣ ብራዘር? ምንም ነገር መጠየቅ ትችላለህ። የፈለግከውን ነገር ታገኛለህ። አሽኩ ነኝ። ዛሬ እንደው ማብራ ነው የምታረው። ከንቲባው እንዴ ሳልዋል እንዴ አባ አንቺ በቃ
ማውራት እንጂ መስማት የሚባል ነገር አልፈጠረብሽም እንዴ? ቅቤው ደግሞ በቃ ቃልሽ ነበር አብረን እንድንዝናለቅ ምንድነው በቃ ምንም ሳትጀምሩ በቃ ኧረ አንቺ ትንሽ አስቢ። ይኸውልሽ ለማንኛውም እሱን ተይውና አጥቂው በጣም ቸኩሏል። ሽፍት ድን ያለው ቻው ምናምን ብለሽው ላጥ እስኪ ይኸውልሽ እስኪ ቀን ያወራነውን አይነሽን ጨፈን አድርገሽ እስኪ አስቢው። ቅቤው እንዳያሳስብ አውቁራለሁ። ሁላ በጣም ስለሰመቸኝ ቆይቱ ነው ሰዓቱን ሄዷል እኮ ወይኔ መሄድ አለብኝ። እሺ So you go? Of course. ፊክስ ነው። Let's go እንውጣ። ብራዘር የነበረ ነገር አለ እንዴ? Yeah, I wanna go. Let's go. እንዴ አሁን እንውጣ። ይሻላል። እሺ ቢሰሩ አሉ እንውጣ። በቃ እንውጣ። ነይ ነይማ አሺለ ሂሳብ ቢላንጭ ነው ተቀብሏል። ኧረ ይጀብራል። ኧረ አይምሮ ነው ያተም እዚህ ጋር ያው የሰው ፍቅር ነው የሄድኩበት። ኧረ ብራዘር ችግር የለም። አመሰግናለሁ። ሌላ ጊዜ ደግሞ በኔ ግብዣ የሆነ ሳምዬ ሀገር ነው ከውጭ ነው የመጣው። ገና ዛሬ ነው የመጣሁት። ሌላ ቢዝነስ አብረን እንሰራለን። በጣም ደስ ይለኛል። ሃፒ ቴንክ ዩ ፕሪንሰስ ሳምዬ። ኧረ በእውነት ኧረ ሳምዬ ኧረ የሰፈር ስም ለዚህ ነው በቃ ይመጣባ ሳምዬ ኑርልን ኑርልን ኑርልን። አንቺ ገና ቆይ፣ ኧረ ደግሞ ነው እኛን አስደግፈው የምትሄደው? ወይኔ ቅቤው ሜሪን ታውቃታለህ እንዴ? ምንም ብትጠጣ ብትሰክር ከቤቷ ውጭ አድራታለሁ። እዚህ እባክሽ እዚህ ውሸታ። ኧረ ቅቤው ሼም ነው። እውነቴን ነው። ግርምሽ ይሙት ግርምሽ ይሙት። እኛ ፈራ እሷ አራዳ ውይ ቅቤያችን አንተ እሷን ታውቃት የለ? ኧረ ይደብራል። ያው ኖ ኖ ኖ ኖ ምንም ቢሆን ለሰው ልጅ ሪስፔክት ያስፈልጋል።
በጣም ሪስፔክት አይደለም እቺ ባለጌ አሰደበችኝ ነው እንጂ ስሚ ነገ እኔ አስቀይማታለሁ ትንሽ ቀስ ባለጌ Let's go, need brother በእናትሽ እየመጣሁ ነው አልኩሽ አንዴ አይቻለሁ በቃ ከጓደኞቼ ጋር ስንዝናና ነበር መጣሁ በእናትሽ አንድ ቢራ እንጂ ሳባ የለችም። ሳባ ሳትኖር ቦታው በጣም ጭር የሚለው። ይቅርታ ሳባ ነገ ጠዋት ገቢ ናት። ወይ እዚህ ጋር ሳክስፎን ጋር ነኝ በእናትሽ ነኝ ቶሎ በእናትሽ በጣም ሞቀው ገና ምን አይተህ ገና ከተማዋን ባንድ እግሯ ነው እና ይመችሽ ብሮ እስኪ ይመችሽ ለነገሩ ምን ይሳናል ከባድ ሰው ነው ምን ሆና ነው ግን ሜሪ ነው ስሟ ተፈራቅጣ ሄደች አረሷ ምን ሴቶችን ታውቃቸው አይደል በጣም ታናድር ልጅ ነች በእናትህ ምን አስቀየምኳት አሁን በጠዋት ደውላ የይቅርታ ማት ሰክሬ ነው ምናምን አሹዬ በጣም ይቅርታ አድርግልኝ ምናምን መጎዝጎዝ ካለፈ በኋላ ምን ይጠቅመኛል የመረና በእውነት በነገራችን ላይ አንተንም ይቅርታ ጠይቃለች ኦ ማይ ጋድ በጣም ደስ የምትል ልጅ ነች ባይ ቆይ ልደውልላት አሁን እንደምትል ትሰማታለህ አሁን ልደውልላት ነው አዎ ሄሎ ምን ሄሎ ትያለሽ ዝም ብለሽ ምልሽን ስሚኝ ይኸውልሽ ትናንት ወንድሜ በጣም አዝኖብሻል በጣም ደብሮታል ይቅርታ ማለት አለብሽ ይቅርታ በይው ሜሪ እንዴ ቆይ እና አብሬው እንደሆነ ነበር ዳፋር በለው ክብሬን ጠንቅቄ ማክሴት መሆኔን አስረዳው እሺ በአንድ ቀን ከሱ ጋር ልጋደም እንዴ ሲያምሮ ይቅር ቆይ አብረሽን ተዝናኝ እንጂ አብረሽን እደር ያለ ማን አለ እንዳይወጣው እንደሌላ ሴትም እንዳያስበኝ ዋ በይ ሰሚ እኔ እንደዚህ አይነት ቁለላ ምናምን አይመቸኝም እንተዋወቃለን እኮ በቃ ቻቻ ዴም ጆሮዋ ላይ ዘጋው እኮ ለሴቶቹ ፊት ሰጣቸው ልክ አይደለም እዚህ ቢሆንም you have to respect her ኧረ ተዋቸው እንደውም ዛሬ ካንተ ጋር ታድራለች የመረን ነው በእውነት ለነገሩ አንተ ምን ይሳናል ለአንተ ሁሉም ነገር ቀላል ነው እንዴ ምን ነካ ስንት ነገር አሳልፈን አሁን ሴቶቹ ይክበዱን እንዴ ምን ነካ እኔ የምልህ አሁን ስትገባ ማለት ነው ገባ እዚህ ሳባን አይታታል ሳባ ደግሞ ማለች ሳባ ሪሴፕሽኗ ነች ወዴት ዘማን አይታታል ወይ ነው ያልኩ ሳይጥላል ተደሙ ልክ ነህ
ይኸውልህ ሁለት ትሞክራለህ አንዷን ታገኛለህ ነው ፕሪንሲፕሉ። ልክ እኮ ነው። አቦ ይመች መጣው። ወዴት ነው? ሳባ ጋር። ምን ልትሆን? ለኔ ተው፣ ሁሉንም ነገር ለኔ ተው። መጣው። ምን ልትላት? ብራዘር ስማኝ፣ እኔ ለኔ ተው መጣው። ኧረ እባክህ አንተ ልጅ ጤና ይስጥልኝ። የምልርዳውት ብዙ ነገር እንደምትረጅኝና እንደምትረጅኝ አምኜ ነው የመጣሁት። ማለት በጣም ጥሩ አየሽ፣ አንቺ ስትጠይቂ እኔ መልስ ስሰጥ ነው የምንግባባውም በቀላሉ ችግርን መፍታት የሚቻለው። ይቅርታ ስራ ላይ ነኝ። ስራ ላይ ነኝ? እኔም ከባድ ስራ ላይ ነኝ። አየሽ አንቺ ገንዘብ ለማግኘት ነው የምትሰሪው፣ እኔ ደግሞ የነፍስ አድን ስራ እየሰራው ነው። ይልሽ እኔ እናት ሳታስቢ በጣም ከባድ ችግር ፈጥረሻል። የምን ችግር? ችግሩን በቀላሉ መፍታት ካልቻልን ደግሞ እየተባባሰ ከባድ ችግር ይሆናል። ልቤን አታድርቀው። ልቤን አታድርቀው? ታዲያ ያንቺን ልብ ትንሽ አድርቀው ነገሩ ቢረጥብ አይሻልም? ይልሽ እንደ ቀላል እንዳታዩ፣ ስልክሽን ስጪኝ፣ በደንብ ማውራት አለብን። አልሰጥም፣ ቻርጅ ላይ ነው። ኧረ እባክሽ ለቀልድ ጊዜ የለኝም። ስልክሽን ስጪኝ። ነገሩን ስታቂው ደግሞ በጣም ይገርምሻል። ግድ የለሽም ስጪኝ የራስሽን። Thank you 0911 33 35 እደውላለሁ። እሺ እናት በጣም thank you ቆንጆ ነገር ነው። አስቀዳለሁ። ኦኬ ቴንክ ዩ ወንድሜ። አሜሪካን ፉል አለ እንዳትለኝ። ፉል ድሮስ የኛ ባህል ነው እንዴ? ታሪካዊ መጣጡን ባላቀም ፉል እየበላው ነው ያደግኩት። ግሎባላይዜሽን ዓለምን አንድ አረጋት በቃ አይደል እንዴ? አይልኩስ ነው። ቆንጆ ነው ሜን፣ ግን ትንሽ ቃሪያው ለበለበኝ። ድሮ ናዝሬት እያለሁ የበላው ነኝ ታውቃለህ። ስላለመድከው ነው። ተራርቃችኋል እናንተና በርበሬ ትገናኛላችሁ። አንፉን ሜን በቃ ኖ ትንሽ ማለቅ አለበት። ባዝሩም ደርሼ መጣሁ። እናንተ ዲያስፖራዎች ደግሞ ታበዙታላችሁ። ሼር ካልተደራረግን እንዴት ነው? አብረኸኝ በመሆን ብሮ ሼር እንዳረከኝ ነው እኮ። ስለዚህ እንዳታረከዝ ነው። ኖረኝ ስለነገር ዋረድ ነው። ኖ ዶንት እንቀሳቀስ እኔ የምለው የአዲስ አበባ ሌላ ገጽታ እናያታ። በደስታ ደስ ነው የሚለኝ። እንዴት ነው እዚህ ያለ በርጫ ምናምን ሞክራት ተው ታሳብደኝ ነው እንዴ? ብሮ ቃል ተገባብተናል። ማየት ያለብን ሁሉ አይተ ነው የምትሄደው ብለን ቃል ተገባብተናል። ማን ነው አንዴ ወይ ሁለቴ ያኔ ልጅ ያለው ናዝሬት አካባቢ ምናምን ሱቅሜ በጋሪ ሲሄድ ፈረሱ ላይ ውጣ ነበር የሚለኝ ዘማን። ምንድነው አንዴ ደግሞ አሜሪካን እያለን ይሄ ደረቅ ጫት የለም የተዘፈዘፈ በሲኒ እሱን በማንኪያ ምናምን እዛ ቅሜ ያለው አሜሪካን ጫት አለ። ኦፍ ኮርስ እሱንም ሁሉ አረጉን። አረ ምንድነው ይሄ ግሎባላይዜሽን? በስመ አብ። እኔ እኮ ምን መሰለህ ያው ከአሜሪካ ሰፋ ያለ ጊዜ እንዲኖራቸው አስቤ እኮ ነው።
አሻል አንተ ደግሞ ዘመን ተው እንደ ውላታ ኦኬ እሱ ኦኬ ከዛ በፊት ግን እንፈረካክሰዋ ትናንት ተፈረከሰው አልኩ ነው ትናንት ምንድነው ያልኩ እዚህ ሀገር ገንዘብ መሮጥ ከጀመረ እኔ ነኝ ያለ አትሌት አይቀድመውም ሶኬ አባው አረ ገንዘብ ይሩጥ እዚህ ሀገር ሶኬ ዘማን ደው በጣም እኮ ነው የሚያሳዝነው ሶኬ እና እንሂዳ አይሻልም ቡናችን አንቺ ሶኬ ጋዛ don't be home man አይ እንግዳ መከባለ ሶኬ I handle myself man ሶኬ ቆንጆና ቆንጆ ያስታው የዶሮ አይን በቃ ይኸው አየ ገና የረሳው ብዙ ነገር ነው ማሳየ እኔ ግን ገንዘብ ካለ እውቀት ያለው ይበልጥብኛል። ገንዘብ ሲያልቅ እኮ ትጣላለህ፣ እውቀት ግን የትም አይሄድም። ልክ ነሽ። ወይኔ ከባድ እይታ ሜሪ፣ ምን አይነት እይታ ነው ያየሽው? በእናትሽ የሚገርም እይታ። በእናትሽ ይሄንን እይታ በየክለቡ እየዞርሽ ለሁሉም ሴቶች እስኪ ንገሪልኝ። ለነገሩ ተይው አይሰሙሽም። እናቴ ሴቶቹን ገንዘብ ደፈን አድርጓቸዋል። ክለብ የምትሄድ ሴት ሁሉ ገንዘብ ትወዳለች አይደል ማለት? ኧረ አትወድም። ምን ነካኝ? ኧረ ምንም አይወዱም። በየክለቡ የሚሄዱት ውስኪ ሊጠጡ፣ ውስኪ ደግሞ በየክለቡ በነፃ ነው የሚታደለው። ምን ሆኜ ነው በእናታችሁ? ቅቤ ያንተ ምላስ ማንም አይችልም። እስኪ እንቃምበት ባክሽ። ያየሁትን ያወቅኩትን ያወራሁት አዲስ ነገር ነው እንዴ? ኧረ በስመ አብ፣ እኔንም ልክዱ ነው። by the way she's right ሜሪ ትክክል ነች አይደል? እውቀት ይባልጣል። ቴንክ ዩ። አንተ ከተረዳኸኝ ይበቃል። እኔ እኮ የሚገርመኝ እንዳለ ከተማው ወንድ በሙሉ ስትጠጋ አንተን ረስቶ አልጋ ነው የሚታየው። ቆይ ግን ለምንድን ነው? ልክ አይደሉም። በጣም ልክ አይደለም እንጂ ጫት የለም እንዴ? ኧረ ይምጣ። እናንተ ሴቶች ደግሞ የማከፍሉበት ሲሆን ብክን ነቢል ምንም አይመስላችሁም። ምን ሆነሽ ነው? ዋስውን ጉዚ አንተ ምን ሆነሃል? እየተዝናናን አይደል እንዴ? ይጨመር ሶኬ ይሻላል። ያ እንደውም ሶስት ያ አረ ሄሎ ብራዘር እንዴት ነሽ? አማን ሶስት ጫት ይኸውልህ፣ አሪፍ እሺ፣ ቀላ ያለ ያበደጃል ለእንግዳ ነው። ይሄንች ቶሎ ላከው። ባይ ዘ ዌይ ኦፕን ማይንድ ነው ያለሽ። ቴንክ ዩ። አንተ ደግሞ ሰው የመርዳት ብቃት አለ። እንደሌላው ዲያስፖራ ብትንጠባረርብኝ ኖሮ አንድ ሰከንድ እንኳን አጠገብ አልቀመጥም ነበር። ባህሪን ያውቁታል። አንቺ መሰለች ቆንጆ አይቶማ ምን ተባረር ሂዝ ሉዘር ማይ ስንት ገገማ አለ መሰለህ። ትንሽ ይዞ ጥብርር የሚል ተውባክ። ስለ አሜሪካን ከረኛ about DC ማን ነው ግዴታ ያደረገው? አንቺ በቀኝ እየሰማች በግራ ነው እንደምታፈሽው። ስንት ነገር አስረድቼሽ ምን አገባው ማን ነው ግዴታ ያደረገው ምናምን ይባላል። ይኸውልሽ እኔ ስሚኝ፣ እኔን ከሰማሽኝ ብዙ ነገር ነው የምትጠቀሚው። አልስማና ጥቁም ይቀርብኝ። ኧረ ምን ሆነሽ ነው እናት? አሁን በዚህ ጊዜ እንዲደረቃል? ግድ የለሽም። ይኸውልሽ ግድ የለሽም። አንዴ ብቻ ተገናኝተን በደንብ ላስረዳሽ፣ በደንብ እናውራ። ምን ችግር አለው? አንዴ እንገናኝ እንጂ እናት። እንደዚህ ነው የሚባለው። በቃ እንገናኛለን፣ ደውላለሁ። እሺ ታንክ ዩ። እሺ okay yo where have you been? የሆነ ሰርፕራይዝ ማድረግ ነገር አለ for me? yes it's okay come in እና ወደነ እንዴ ተመቻችሁ? ፕሊስ ነው ጫቱ መጣር አሪፍ ጫት እኮ ነው የላከው። አማ እንዴ ፈጣን ነው ልጁ ጥራውና ይታጠብ ምን እንደቀደሙ ችግር የለውም። ይሄንን ብታዩ ደግሞ ከባድ ነው። ያ ታጠብና አይሻልም? oh my god የት ነው የምትወስደኝ አንተ ልጅ? ብራዘር የከተማችን ሌላ ገጽታ ላሳየ ነው። ዝም ብለህ ተከተለኝ እንዴ።
ጣል እንጂ አደርክበት እኮ ይሻላል ብለህ ነው? አንተ 10 ጊዜ አትደውል እንጂ በቃ በሰጠው አካውንት ብሩን አስገባው። ማታ የተነጋገርነው ይፈጸማል። ጽድቅ ይሰራ ይመስል 10 ጊዜ ይደውላል እንዴ? ወንጀል እየሰራ በቃ አቀቤ ብራዘር አማን ነው። እንዴት ናችሁ? እናታችሁ እና ደቅ በለው አንፋለጥ። ጓደኞቼ እኮ ናቸው። ኦኬ ሃይ ጋይስ ጓደኞቼ እኮ ናቸው። ሌላ ጊዜ እንመጣለን። እሺ ቴንክ ዩ ጋይስ ቴንክ ዩ። አማን ነው። አቅቤያችን እንዴት ነሽ? ጠፍተሻል ደግሞ ሰሞኑን። ብራዘር እኮ ከውጪ መጥቶ በቃ ቢዚ ሆንኩኝ፣ እረፍት የለም። ፈታ እያለ ነው፣ እኔም ፈታ እያልኩኝ ነው። ናፍቃችሁኝ እኮ ነው የመጣሁት። በእናታችሁ ችግር ካለ ደውል። ችግር ካለ ሌላ የት እደውላለሁ? እናንተ ናችሁ እኮ ብራዘሮቼ። ምንም ደግሞ ችግር የለም። ይመቻችሁ። ስለናፍቃችሁኝ እኮ ነው አይናችሁ ልይ ብዬ ከቻ ያልኩት። ብራዘርም ትንሽ ይመችሽ። ምንም አይነት ችግር ካለ መደወል ብቻ። ብራዘር ይመቻል። እዚህ ግን ለምን ይዤ እንደመጣ ገብቷል? ኖ አይ ዶንት ኒድ ሜን። ይኸውልህ በማንኛውም ሰዓት በማንኛውም ሁኔታ የፈለክበት ቦታ ተዝናና፣ ፈታ ብል፣ ምንም ችግር እንዳይገባ። የሆነ ችግር ቢፈጠር እዚያ ያያቸው ፍሬንዶች በ5 ደቂቃ ውስጥ ከች ነው የሚሉት። ማንም ምንም አያመጣም። Let's go baby. Let's bounce. Okay, understand that ያለው ግን አሁን we have to go ከዚህ መውጣት አለብን። No. Let's go please man. በስመ አብ በጣም እኮ ነው የምታወራው። አይደክምህም ግን? እኔ ደክሞኛል። አንቺ ነገሩ ገብቶሽ ነገሮቹ ይስተካከላሻል። እስኪ አስቢ፣ ስንት ጨቅላ ህፃናትን ለመርዳት ሀገር አቋርጦ መጥቶ ባንቺ ፍቅር ተሰናክሎ የዓላማው ሁሉ ከንቱ ሲቀር ህሊናስ ይፈቅድልኛል? ወልደሻል ወልጂ የጨቅላ ህፃን ስቃይ ይገባል ወይ? እንዴ በሞዶ አይተኝ ይልሽ ለነገሩ ስለማታውቂኝ ብታውቂ ኖሮ ይገባሽ ነበር። ከዚህ በኋላ ሀጎስ ይሙት ካልኩኝ እውነቴን ነው። ይኸውልሽ ደግምልሻለሁ፣ ሀጎስ ይሙት እውነቴን ነው። ቆይሽ በሁለት ቀን እይታ ሰው እንዴት ይፈጠራል? አይደለም በሁለት ቀን በቅስፈት አይደል እንዴ ፍቅር የሚይዝሽ? ስንት የዓለም አስገራሚ የፍቅር ታሪኮች የተከናወኑት እኮ በሰከንድ ውስጥ ነው። በሰከንድ እንዴት ነሽ ንባብ ላይ? ምንም አይደል። ታዲያ ምን ነው ሮሚዮና ጁሊየት በናዚ ቀውጢ ጦርነት መሀል አይደል እንደ ያንን የመሰለ ፍቅር ያሳለፉት? ሮሚዮና ጁሊየት ከናዚ ጦርነት ጋር ምን አገናኘው? ታሪኩን በኋላ አስረዳሻለሁ። አሁን ለታሪክ የሚሆን ጊዜ ላይ አይደለም ያለ ነው። ለምን እንደዛ እናደርግ? ግድ የለም የነገርኩሽን ነገር ሁሉ ከራሱ ከባለቤት አሻም እሺ በኛ ቆይሽ በቃ ተገናኝ አይደለ? ደውልሻለሁ። እሺ ቴንክ ዩ እናመሰግናለን። Bala,
ሰከረሽ ብለህ ሜሪ ምንም ብትጠጣ ቤቷን አትረሳ። ሜዳ ለምን ከዚህ በኋላ ዘልብቅ ለምንሽ ብለን እንዳንገኝ ዝም ብለዋል እንዴ? ፊክስ ላክስ ነው እንዳሳሰብ ምንም ችግር የለም። ብራዘር ሌላ ሆቴል ነው የምናድረው። እዚሁ አካባቢ ቀለል ያለ ቦታ እንዲያል ብራዘር እንዳሳሰብ አትጮት አሉ ታስታውሺ እባክሽ ነው አሉ በቃ ሚዳልኳል ሳሰሚ ምን ላይ ምንድን ነው? ርካሽ ውሻ ነኝ ማረባው ዋት ምን ሆንሽ? ተረጋጊ። ለነገሩ እናንተ ደስ የሚል ምሽት ነበር። ለእኔ ነው እንጂ ቅሌቴ ውድቀቴ ምሽት። ምን
ተፈጥሮ ነው። ቆይ ከዚህ በላይ ምን የሚፈጠር ነገር አለ? እኔ ለእንደዚህ አይነት ልክስክስ ተማራት ተፈጠርኩ። ሜሪ ህልሜ ምንድን ነበር ታውቃለህ? ለወዴ ታማኝ ሚስት መሆን ነበር። ይሄ እኮ የእኔ ባህሪ አይደለም። አረከስክ። ታዲያ ምን ችግር አለው? ይህን እድል ለእኔ ብትሰጡ ምን ችግር አለው? ማለት ባልሽ ብታገቢ አንተ አቀልዳ። አልቀለድኩም። አም ሲሪየስ። ካየሁሽ ሰዓት ጀምሮ በጣም ነው የወደድኩሽ። ፈጥኜ ገላይን ስለሰጠው ፈጥኜ ማገባ ይመስላል? ነው እንደዛ ማለት ነው። ቁጭ ብለን በደንብ መነጋገር አለብን። እሺ ደስ ይለኛል። ከሞራው ተረጋጊ እንጂ። አንተ በጣም ከባድ ሰው ነህ። ማንም በቀላሉ የማይደፍራትን ሴት እኮ ነው ባንዴ እጅ ላይ ያስገባው። የሚገርም ነገር ወደ ሩም እስከገቡ ድረስ አላመንኩም። ቆሜ ሳያችሁ እኮ ነበር። እንዴት ነች ግን? በጣም ጣፋጭ ልጅ ነች። ኬክ የሆነች ወደድካት? በጣም ይመች። እኔ የምልህ ብሮ እንደው ግዴታ ከሳባና ከሜሪ ምረጥ ብትባል ግዴታ ቢሆን ግዴታ እንደዚህ አይነት ነገር ውስጥ አትግባ። ዘማን ምን ነካ? አትጨናነቂ። አይተን እንዳገባባቸው አንዱ ላይ እናጸድቃለን። ሳባ ማለት ሪል ሀበሻ ታውቃለህ? ሀበሻ ኢትዮጵያዊ ማለት ነች። ሜሪም ደግሞ ታፍጣለች። ሜን ተወኝ በቃ። ዛሬ ሳባ ጋር እንደምንሄድ እንዳትረሳ እንዳልኩ። ግን ዘማን መዋሸቱ ቢቀርስ? አረ ብሮ እንዴ! አሁን እኮ ሴትን ዋሽቶ መጀንጀን እኮ ሲምፕል ሆኗል። እውነቱን ስነግራቸው ሰርፕራይዝ እኮ ነው የሚሆኑት። አንተ ለነገሩ መላእክት ታጣምስቲን ለማንኛውም እሺ እንደ ይደውላት በእውነት በጣም ጥሩ ሰው ነሽ። አክብረሽን ስለመጣሽ እግዚአብሔር ያክብረሽ። በእውነት ሰው እኮ የሰውን ችግር በቀላሉ እንዲመረዳት ቢችል ስንት ችግር ባልተፈጠረ። እሱማ እኛም በጣም እንቸኩላለን። ያው ያንቺ ጉዳይ አንገብጋቢ ቅድሚያ የሚሰጠው ነገር ሆኖ ደግሞ እንደምታውቂው ይህን ስራ እንደ ሆቴል ስራ ቀላል አይደለም። በዚህ ህፃናቶችን ትጠብቂያለሽ፣ በዚህ ለህፃናቶችም የሆነ እርዳታ ታመጫለሽ፣ በዚህ ጋር ደግሞ ህፃናቶቹ ሲሰቃዩ እንቅልፍሽን ታጫለሽ። ስንት ስቃይ መከራ አለ መሰለሽ። እንግዲህ አስቢ፣ በዚህ ሁሉ ጥንቅጥ ውስጥ ሆኖ ነው አንቺን በማሰብ ስራውን እየሰራ ያለው ነው። በቃ እናንተ አውሩ፣ በደንብ አውራት። እኔ የምለው ዛሬ የገቡት 45 ህጻናቶች ማለት ነው ቦታ አገኙ። ለነገሩ ቢሮ እንነጋገር። ስፔሱን ሁሉ አሹ ይዞት ተቆጣጥሮታል። ቤት በኩል ነው ኖ ኢትስ ኖት ትሩ። እኔ እንደዚህ አይነት ውሸት መዋሸት ምናምን አልወድም። አልገባኝም። በሰው ጊዜ ጫወታችሁ ኖ ዌል ሳባ ለምን መኪና ውስጥ ጎትቶ ያስገባኸኝ? ብትረጋጊ አሪፍ ነው። ይሄ ሁሉ ውሸት ለምን አስፈለገ? በሱም አትፍረድ። ለኔ ብሎ ይገርማል። በነገረኝ ነገር ሁሉ አዝኜ ልረዳ ነበር አመጣጥ። ይኸውልሽ ሳባ፣ እኔ ለውሸት አልተፈጠርኩም። እውነቱን ተናግሮ የመሸበት ማደር ይባል የለ። ደስ ይላል። እኔም ውሸታም ወንድ በጣም ነው የምጠላው። እኔ አልዋሸሁሽ። ብዙ ወንዶች ውሸታም በሆኑበት ዘመን እውነተኛ ወንድ መሆን አይከብድ? ደግሞ አንቺ ጋር ቁጭ ብዬ በማውራቴ ከምታስቢው በላይ ደስተኛ ነኝ። እኔም አልከፋለሁ። ወይኔ አሹ አልቆይም፣ 5 ደቂቃ ብቻ። ቆይ እኔ አንቺን ቆሜ እዚህ ጋር ልጠብቅሽ ነው? 5 ደቂቃ አልቆይም፣ ገብቼ ቀይር ወጣት። ኧረ ተይ ቆይ ተረጋጊ። በቃ ብቻ ልጅ ሊዳለኝ እኮ። ምን ነው ትንሽ ብትረጋጊ። ትንሽ እንዴ እራሱ አይደል እንዴ ያለኝ? አሹ ይሄ ፕሮሰስ ብቻ ይበላሽ። ይኸውልሽ አይበላሽም። አንቺ ግን ትንሽ ሰከን ረጋ በይ። ቆይ እሺ ምን ላድርግ?
ምን ታደርጊያለሽ መሰለሽ? በዜግነት አዎ በትውልድ ግን እንዴት አሜሪካ ምድር ላይ ስለሚወለድ ነው እሺ ሌላ ምን ለሰብ ጥቂት ሰርግ ቢባል ጣጣ ካሰበ ጊዜ አይበቃ ስለዚህ ትንሽ የቤተሰብ ትውውቅ እናደርግና ከሄድን በኋላ ከሁለት ከሶስት ዓመት በኋላ ትልቅ ሰርግ ደግሰን እንቀባለን እኔ የሚገርም ሀሳብ ማመነጨው ሻወር እየወሰድኩ ነው አላልኩም አትነሳም እንዴ ተነስ እንውጣ እኔ ግን ሊጨበጨብልኝም ልደነቅም ለሞገስም የሚገባኝ ምርጥ ሰው ነኝ እንዴ በዚህ አጭር ጊዜ ሁለት ምርጥ ሴቶችን እጅ ላይ ማስገባት ቀላል ነው እንዴ proud of you man ነገር ግን I have to choose me ከሁለት አንዳቸው መምረጥ ሳይኖርብኝ አይቀርም ምን ችግር አለው ታዲያ ምርጫዬ ነው እንዴ ሜሪ ግን ቆንጆ ነች she's so beautiful man በጣም ትንቀዠቀዣለች ህፃንነት ያጠቃታል ሳባ ግን she's so cool man እና አገሯን ወዳድነቷ ኢትዮጵያዊነቷ ምናምን እንዴት ደስ እንደሚል ችግሩ ሳባ ከሀገር መውጣት የምትፈልግ አይመስልም ምን ነካ ስንት ነገር የፈጠረን የሰራን ሰዎች እቺ ትከብደናለች ይኸውልህ ሀገሯን ጠልታ አብራ እንድትሄድ ነው ማረጋት እመነኝ አንተ ለነገሩ ምን ይሳናል ማን ሜሪን አጓጉል ተስፋዎች ሰጥቻት ቅስሟ የተሰበረ ያህል እየተሰማኝ ነው እኔ መጸጸት አይመቸኝም ያመንክበትን ብቻ አድርግ እንዴ ቆይ እሷ ካንተ ጋር ሀገር ጥላ መሄዷን እንጂ ያሰበችው አንተ ነው እንደወደደች ቢሆንም ታሳዝናለች ማን ወዴት ነው ወይ ጎ ወጥ ወዬ ትላለች እንደ ወዬሽ ይጥፋ እንዴ አራንቺ ልጅ ታይ ሰው የሚልሽን ስሚ በቃ ዝም ብለሽ አትደውይለት እንዴ ቆይ ከፈለገሽ ራሱ ይደውልሽ አይደል እንዴ ባሌ ይኸውልሽ ባሌ ማለት የምትችው ስትጋቡ ብቻ ነው በቃ ደውልሻለሁ ራሴ ደውልሻለሁ አትደውይ እሱ ላይም እኔ ላይም አትደውይ ስንፈልግኛ እንደውላለን አለቀ ቻው ቲ ኧረ በስመ አብ አንዳንድ ሰው ግን ምን ተፈጥሮ ነው ማለት
የሆነች ጉዳይ ነበረች ትንሽ ማስተካከላት። ተስተካክላለች። ጋሽኔ ህፃን ልጅ አይደለሁም አይደል እንዴ? የማደርገውን ነገር እኮ ጠንቅቄ የማውቅ ሰው ነኝ። ህፃንማ ህፃን አይደለሽም፣ ግን ሁሉም ነገር ልክ አለው። እንደፈለግሽ አምሽቶ መግባት ራስን ማወቅ አይደለም። ባመሽም እኔ በቂ አሳማኝ ምክንያት አለኝ። በሌሊት የሚያዞር ምን አይነት አሳማኝ ምክንያት አለሽ? በቃ ጋሽ ፍቅረኛዬ ከአሜሪካ መጥቷል። የመጣው ደግሞ ለመዝናናት ስለሆነ ግዴታ ጊዜ መስጠት ስላለብኝ ነው። ፍቅረኛዬ መጥቶ? አዎ፣ እስከዛሬ ያልነገርኳችሁ እኔና እሱ ማስተካከል የነበረብን ጉዳዮች ስለነበሩ ነው። አሁን ተስተካክለውልናል። እናንተንም መተዋወቅ ይፈልጋል። ቁም ነገር ከሆነ ጥሩ አስተዋውቂና። እንዴት ነበር የገባሽ? አሁን ስልታ በዛ ላይ በቀላሉ ሰው ትገጣለህ። እኔ ምን ስላልጠበቅኩ ነው እንደሱማ እኔ በጣም አብዛኛው ሴቶች ባላቸው ከሀገራቸው እኔ ምን ለምንድነው ላንች ኮንፈረንስ What happened? I made it. So what happened? Made it. There's a Okay. Please bill. Yeah. ከዚህ በኋላ ስልክ መጥፋት ምናምን በፍጹም አልፈቅድልህም። አሁንም ይቅርታ ያደረኩልህ ስላሳዘንከኝ ነው። Thank you. እሺ አሁን ወዴት ነው ይዘሽን የምትሄጂው? አሹ ዝም በል። ቀጥ ብለን እንዳልኩ ሰርፕራይዝ ነው። እሺ በጣም እያስጨነቅሽ ነው። ምንድን ነው የምትጨነቀው? በጣም ደስ የሚል ሰርፕራይዝ ነው። በጣም ነው ትረስሚ። ኧረ በስመ አብ። እሺ ቤት በኩል ነው የሚሄደው በዚህ አንደርስም እንደ ጀመረ እንዴ? ጆይ እንዳደነገጥሽ ቤተሰቦቼ ላስተዋል። በስመ አብ ወልድ ወመንፈስ ቅዱስ። አንቺ አምሻል እንዴ? በል እና እንሂድ። እንዴ ጆይ ወራጅ እንዴ ጆይ ዝም በል
I'm not ready. አንቺ መዘጋጀት ያስፈልገውም ችግር የለውም። ኧረ እቺ ልጅ እብድ ነች እኮ ነው የመጣችው። ኧረ ፕሊዝ ልዘጋጅ። ምንም መዘጋጀት ያስፈልገውም። በቃ ቤተሰቦቹ በጣም ቀላል ናቸው። ደግሞ አሪፍ ነው። ዝም በል ዮሐንስ ይባላል ፍቅረኛ። ሰላም ነህ? ጋሼ ማለት እናትም አባትም ሆነ ያሳደገኝ አጎቴ። ጉድ እህቴስ አለች ውስጥ ነች። ትመጣለች። ተቀመጥ። Oh my god. አይ ዮሐንስ ዮሐንስ ትታወቃላችሁ እንዴ? አንዴ ተረጋግተህ ቁጭ ብለን እናውራ። እሺ ዩሲስታ እህቴ ነች። ያው እህቴ ነች። አንዴ ተረጋግተህ ቁጭ ብለን እናውራ። አንዴ What's going on here? Ashu, I want to go. ቆይ ተረጋጋ። No. Mm-hmm.